ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። በዛሬው ሳምንታዊ መሃል ዳሰሳችንም የተለያዩ መረጃዎችን እየዳሰስን አብረናችሁ ቆይታ የምናደርግ ይሆናል ማለት ነው። እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ የምናደርግ ይሆናል። ምን አይነት መረጃዎች አንተ ጋር ተካተዋል የሚሉትን ካንተ ልጀምርና ወደኔ ቀጥላል። እንግዲህ በእኔ በኩል ያስኳቸው በህዋት ጀነራሎችና በኤርትራ ወታደሮች መካከል ውጥረት ተፈጥሯል። ይሄንን በተመለከተ ሰፋ ያለ ዳሰሳ ይኖረኛል። ከዛ ውጪ ፓኪስታን ለሱዳን የጦር መሳሪያ ልታቀርብ መሆኑ ተሰምቷል። ይሄ ጉዳይ ቀጠናውን ወዴት ሊወስደው ይችላል የሚለውን ጉዳይም ሰፋ አድርጌ የማነሳ ይሆናል። ከዛ ውጪ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ እንደ ማድሮን የሚል ሐሳብ ወጥቷል። እሳቸውም ሐሳብ ውስጥ ገብተዋል። እሱን የተመለከተ አጠር ያለ ሐሳብ ይኖረኛል ማለት ነው። በእኔ በኩል ደግሞ ኢትዮጵያ፣ ኤርትራ እንዲሁም ግብጽ፣ ሩሲያን፣ ዩክሬንን ጨምሮ በዓለም ዙሪያ የሚገኙ 14 ሀገራት ባሳለፍነው ረቡዕ ዕለት የተከበረውን የገና በዓልን በደማቅ ሁኔታ ማክበራቸውንና ከበዓሉ ጋር ተያይዞ ያሳለፍነው ሳምንት የበዓል ሳምንትም እንደመሆኑ እዛ ላይ ትኩረቱን ያደረገ አጠር ያለ መረጃ የተካተተ ነው በእኔ በኩል። እንዲሁም ደግሞ ከዛ ባለፈ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ነው እንደውም ይሄ መረጃ የወጣው በቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ የመሰረተ ድንጋይን በማስቀመጥ በግልጽ ስራውን እንዲጀመር በይፋ ስራውን አስጀምረዋል የሚል መረጃ ወጥቷል። ይሄኛው በሁለተኛነት የምዳስሰው መረጃ ነው ማለት ነው ቢኒ። ከዛ ባሻገር ደግሞ ኢትዮጵያ የራሷ የሆነ የጉግል ካርታን ይፋ ማድረጓን የተመለከተ መረጃ ወጥቷል። ይሄንንም በስፋት የምዳስስ ይሆናል ማለት ነው። ወደ ቀጣይ ሳልፍ ደግሞ ኢትዮጵያ በህዝቧ የእንግሊዝኛ ቋንቋ ችሎታ ከ123 ሀገራት ውስጥ 65ኛ ደረጃ ላይ መቀመጧን የሚያሳይ መረጃ የሚወጣው ባሳለፍነው ሳምንት ነበረ። በመጨረሻም እንግዲህ በአሜሪካ 1.5 ትሪሊዮን ዶላር የሚገመት እጅግ ግዙፍ የሆነ የሊቲየም ክምችት መገኘቱ ይፋ ሆኗል። ይሄንን ከውጪ እምዳስስ ይሆናል ማለት ነው። እኔ ጋር ያሉት መረጃዎቻችን እነዚህ ናቸው። እነዚህንና ሌሎች አንተ ጋር ያለውን አካተን ወደ ተመልካቾቻችን መረጃዎቻችንን የምናሻግር ይሆናል በዛሬ መሃል ዳሰሳችን ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ ቀጥታ ወደ ቲጂ የምወስዳችሁ ይሆናል። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። እንግዲህ በቀዳሚነት ወደምንመለከተው መረጃ ይሳልፍ። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያ፣ ዩክሬንን ጨምሮ 14 ሀገራት ባሳለፍነው ረቡዕ ዕለት የተከበረውን የገና በዓልን በደማቅ ሁኔታ አክብረዋል። የኢየሱስ ክርስቶስ የልደት በዓል በምስራቅ ኦርቶዶክስ ኢትዮጵያም ቤተክርስቲያን አማኞችም ዘንድ ሃይማኖታዊ ስርዓቱን በጠበቀ መልኩ በደማቅ ሁኔታ አክብረን አሳልፈናል ቢኒና ኢትዮጵያን ጨምሮ የጁሊያን የዘመን ቀመርን የሚከተሉ ሀገራት እንግዲህ በተለያዩ ሃይማኖታዊና ባህላዊ ይዘቱን በጠበቀ ሁኔታ በዓሉን አክብረው በሰላም መጠናቀቁን የሚገልጽ መረጃ ነው ማለት ነው። በምስራቅ አውሮፓ፣ በመካከለኛው ምስራቅና በአፍሪካ ደግሞ ኢትዮጵያና ግብጽ ከፍተኛ የኦርቶዶክስ እምነት ተከታዮች የሚገኙባቸው ሀገራት እንደሆኑ የሚታወቅ ነው። በዚህም እንግዲህ በደማቅ ሁኔታ ተከብሮ አልፏል ማለት ነው ቢኒና የዘመን ቀመሯ ከኢየሱስ ክርስቶስ የልደት በዓል ጋር የተዋሃደው ኢትዮጵያ 2018ኛውን የልደት በዓልን ነው በደማቅ ሁኔታ ያከበረችው። በተለይ ደግሞ በሰሜኑ አካባቢ በሚገኘው በላሊበላ የወትሮ ድምቀቱን ጠብቆ ይህ የገና በዓል ተከብሮ ውሏል ማለት ነው። እኛም ባሪፍ ሁኔታ አሳልፈናል። እንግዲህ እኔ ወደ እኔ መረጃ ስወስድሽ ህዋትና ኤርትራን የተመለከተ ጉዳይ ነው የምነግርሽ ወይም ለተመልካቾች የምነግረው። በህዋት ጀነራሎችና በኤርትራ ወታደሮች መካከል ከፍተኛ አለመግባባትና መፋጠጦች ተፈጥሯል። ለዚህ እንደ ምክንያት የሆነው 1.8 ቶን ወይም ደግሞ 18 ኩንታል የሚመዝን ወርቅ
ኢትዮጵያ ተነስቶ በኤርትራ በኩል አድርጎ ዱባይ ሊገባ ነበርና ያ ወርቅ መሀል ላይ ጠፍቷል ማለት ነው። እንግዲህ ሌባ ሲሰርቅ አይጣላም ሲካፈል እንጂ እንዲሉ የህወሓት ጀነራሎችና የኤርትራ ወታደሮች በዚህ ወርቅ ምክንያት ከፍተኛ ውጥረት ውስጥ ገብተዋል ማለት ነው። የሚገርመው ነገር የትግራይ ህዝብ እየተራበ እየተጠማ በመከራ ውስጥ ሆኖ ነው ይህንን ያክል መጠን ያለው ወርቅ ለማሸሽ ጥረት ሲደረግ የነበረውና ማለት ነው። እኔ በጣም የሚገርመኝ ነገር አለ በዚህ ሁኔታ ላይ ማለት ነው። የትግራይ ህዝብ ለህወሓት ሲል ያልሆነው ምንድነው ብለን ስንጠይቅ ምንም ያልሆነው ነገር የለም። ያልከፈለው መስዋዕትነት የለም። ውድ ህይወቱን ከፍሏል ለህወሓት ሲል ማለት ነው። እንዳይን ብሌኑን የሚሳሳላቸው ልጆቹን አውጥቶ ገብሯል። 27 ዓመታት ሙሉ የረሱትን ህዝብ ተመልሰው ወደ ትግራይ ሲሄዱ ረስታችሁናል አንፈልጋችሁም አላሉ። የሚያስፈልገውን ነገር ሁሉ አድርገው በክብር ነበር የተቀበሏቸው የትግራይ ማህበረሰብ ህወሓትን ማለት ነው። መቀበል ብቻም አይደለም እኮ ለህወሓት ባለስልጣናት ሲሉ ህይወታቸውን ወጣቶች እንደማገዶ ማግደዋል ህወሓትን በስልጣን ላይ ለማቆየት። የህወሓት ባለስልጣናቶች ከተንቤን ጫካ ወጥተው ወደ መቀሌ እንዲመለሱ ብዙ መስዋዕትነት ከፍለዋል እነዚህ ወጣቶች። ይህንን ሁሉ ያደረገ ማህበረሰብ ግን ክፍያው ምንድነው? ወርቅ ላበደረ ጠጠር አይነት ሆኖበታል። ወርቅ በሚታፈስባት ምድር ላይ የሚኖረው የትግራይ ህዝብ በዚህ በሰለጠነ ጊዜ ሊያውም በ21ኛው መቶ ክፍለ ዘመን የትግራይ እናትና አባቶች በረሃብ ውስጥ ነው የሚገኙት፣ በችግር ውስጥ ነው የሚገኙት፣ በመከራ ውስጥ ነው የሚገኙት። ይህ ህዝብ ለህወሓት ያልሆነው ነገር የለም። ግን ህወሓት ምንድነው ያደረገው? ለረሃብ ነው ያደረገው። ለረሃብ መዳረግ ብቻም አይደለም ከዛ ምድር እንኳን የሚገኘውን ወርቅ ለማህበረሰቡ እንዲጠቀምበት አይደለም ያደርገው። የግለሰቦችን ኪስ ለመሙላት ከኢትዮጵያ ማሸሽ ነው የተያዘው። እናትና አባቶች እኮ ለትግራይ እናትና አባቶች ይሄ አይገባቸውም። ያ ማህበረሰብ እጅጉን የዋህ ማህበረሰብ ነው። እውነቱን ስንነጋገር ስለ ትግራይ ስናስብ የሚሰማን ብዙ ነገሮች አሉ። በዚህ ልክ ለማያባራ ለቅሶ መዳረግ ያልነበረበት ህዝብ ነው። እነዚህ ሰዎች እኮ የአይናቸው ፈሳሽ እስኪደርቅ ድረስ ማልቀስ ቢፈልጉ እንኳን እንባ አጥተው በስቃይ ውስጥ የሚገኙ ማህበረሰብ ናቸው። ይሄ ሁሉ ነገር የሆነው በህወሓት የተነሳ ነው። ግን ለዚህ ማህበረሰብ ይሄን ሁሉ መስዋዕትነት ለከፈለለት ማህበረሰብ ልካሰው አይደለም። ረሃብ ላይ ዳርጎት ጭራሽ የሚገኘውን ትግራይ ማህፀን የሚገኘውን ወርቅ ማሸሽ ነው ያዙት። ያንን ያሸሹት ወርቅ ግን ምንድነው የሆነው? መሀል ላይ ጠፋ። ከኤርትራ ወታደሮች ጋር በዚህ ምክንያት ውጥረት ውስጥ ገቡ ማለት ነው። አንዳንዴ ይበላቸው ነው የሚያስብለው ህዝቡ ማህበረሰቡ። ኢትዮጵያ በዚህ ወርቅ መሸሽ ብትጎዳም እነዚህን ሰዎች ግን ይበላቸው ነው የሚያስብለው። የትግራይ ህዝብ እኮ ስንት መከራ ስቃይ ያላሸነፈው ህዝብ ነው። ግን በእነሱ የተነሳ ዛሬ ከሰውነት ተራ ወጥቷል። አጥንቱ እየተቆጠረ ይገኛል። ረሃብ ውስጥ ነው የሚገኙት። ህዝባቸው በዚህ ሁሉ ስቃይ ውስጥ እየተገኘ እነሱ ግን ያንን ገንዘብ ወደዛ እየወሰዱ ያሉት ማለት ነው። አሁን በሚገርም ሁኔታ የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር አካባቢ ሆኖታል። አስቢው 1.8 ቶን ግን ወርቅ እየሸሸ ነው። ለኢትዮጵያ ብሔራዊ ባንክ ግን መቅረብ የነበረበት ወርቅ ስቲል አልቀረበም። 1 ወር ሞላው። ይሄንን በኢትዮጵያ ላይ ምን አይነት ጉዳት ያስከትላል ብለን ብናየው የመጀመሪያ ኢኮኖሚያዊ ጉዳት ያስከትላል። እስቲ በአሁኑ ሰዓት በዓለም አቀፍ የገበያ የ1 ኪሎ ወርቅ ግራም ስንት ነው ብለን ስንጠይቅ ከ65,000 እስከ 70,000 ዶላር ነው የሚሸጠው። ከዛ የጠፋው ወርቅ ደግሞ 1.8 ቶን ነው። ይሄንን ወደ ኪሎ ግራም ስትቀይሬው የጠፋው የወርቅ ብዛት 1800 ኪሎ ግራም ነው። ስለዚህ 1800 ኪሎ ግራምን በ70,000 ዶላር ብታበጀው 126 ሚሊዮን ዶላር ነው የሚሆነው። ከኢትዮጵያ የወጣው በህገ ወጥ መልኩ 126 ሚሊዮን ዶላር ነው ማለት ነው። ይሄንን ያክል ገንዘብ ኢትዮጵያ አታለች ማለት ነው። ወይ ለራሳቸውም አልሆኑ አልተጠቀሙበትም። በመሃል ላይ እንግዲህ ይመስለኛል አይ ቲንክ ያው ጠፍቷል ብሏል የኤርትራ ወታደሮች አሊያም ሌላ ወስዶት ሊሆን ይችላል። እና በዚህ ምክንያት ከፍተኛ ፍጥጫ ውስጥ ገብቷል። ኢትዮጵያ ከፍተኛ የመድኃኒት እጥረት ያለባት ሀገር ናት። በዚህ ምክንያት ማህበረሰቡ መድኃኒት መግዛት አቅቶት እየተሰቃየ ያለ ነው። ነዳጅ የሚያስፈልጋት ነው። የተለያዩ ሸቀጣ ሸቀጦች ለማስገባት የውጭ ምንዛሬ እኮ እጥረት አለባት። ይሄንን ከቨር ያደርጋል ይሄ ገንዘብ ማለት ነው። ፕሮፐርሊ ለብሔራዊ ባንክ ገብቶ ቢሆን ነው ይሄ ወርቅ ማለት ነው። ግን አልተደረገም ማለት ነው። ሁለተኛው ምን አይነት ጉዳት ያመጣ ይችላል ብለን ስናይ በኢትዮጵያ ላይ የጠላት ወዳጄ ነው የሚል የጥቅም ጋብቻ አለ። በማንና በማን መካከል? በህወሓትና በሻዕቢያ መካከል። በሁለቱ መካከል ያለው የጥቅም ጋብቻ ሁለቱም የሚዋደዱ የሚስማሙ የሚግባቡ ሆኖ አይደለም። ግን ብልጽግና የሚባል የጋራ ጠላት አለን ብለው ስለሚያስቡ ነው። ብልጽግና እስካለ ድረስ ባይስማሙ ተስማምተው በጥቅም ተጋብተዋል ማለት ነው እነዚህ ድርጅቶች ማለት ነው። አሁን እነዚህ ድርጅቶች ብልጽግናን ማሸነፍ እንደማይችሉ የኢትዮጵያ መንግስትን ማሸነፍ እንደማይችሉ ያውቃሉ። ግን ምን ያደርጋሉ? ሁሉ ጊዜ ኢትዮጵያ እንዳትረጋጋ ሰላም እንዳትሆን
እንደዚህ አይነት የኮንትሮባንድ ስራዎች ይሰራሉ፣ የመሳሪያ መሸጋገር ስራዎች ይሰራሉ። ያ ማለት ሀገር እንደ ሀገር ተረጋግታ መሰራት የሚገባቸው ስራዎች እንዳይሰሩ ያደርጋል ማለት ነው። በሁለቱ ጋብቻ ምክንያት ማለት ነው። ኢትዮጵያ በአሁኑ ሰዓት በብዙ ተስፋ በብዙ ስጋት ውስጥ ያለች ሀገር ናት። የሚገርምሽ ነገር ቲጂ ጠቅላይ ሚኒስትሩ በጉባ 7 ብስራቶችን አብስረውልናል። ትዝ የሚልሽ ከሆነ አንደኛው የኒኩሌር ማበልጸጊያ መገንባት ነው። ሁለተኛው የጋዝ ፋብሪካ መገንባት ነው። ሶስተኛው የነዳጅ ማጣሪያ መገንባት ነው። አራተኛ በአፍሪካ ግዙፍ የሆነው የአየር ማረፊያ መገንባት ነው። ዛሬ መሰረተ ድንጋዩ ተጥሎለታል ማለት ነው። ሌላ አምስተኛ ሁለተኛ ዙር የጋዝ ፋብሪካ ግንባታ ነው። ስድስተኛ የማዳበሪያ ፋብሪካ ነው እንዲገነባ። ሰባተኛ 1.5 ሚሊዮን ቤቶችን እንገነባለን ብሏል። እነዚህ ፕሮጀክቶች አያሳሱም? እጅግ በጣም የሚያሳሱ ነው። ኢትዮጵያ እነዚህን አጠናካ ምን አይነት ተስፋ እንደሚኖራት አስቢ። ምን አይነት የተሻለ ጊዜ እንደሚኖራት ይሄ ተስፋ ነው። ግን እነዚህ ስራዎች እንዳይሰሩ እነዚህ ሁለቱ ቡድኖች የደቀኑት ስጋት አለ በጋራ ማለት ነው። መንግስት አልተረጋጋም ማለት ሳይፈልግ በግዱ ወደ ጦርነት እንዲገባ እየገፋፉት ነው የሚገኙት። ወደ ጦርነት ከሄደ እነዚህ ስራዎች በሙሉ ይቋረጣሉ። ያ ደግሞ ለኢትዮጵያ ስጋት ነው ማለት ነው። ስለዚህ መንግስት ምንድነው ማድረግ ያለበት በእነዚህ ቡድኖች ላይ ብዬ ብዙ ጊዜ አስባለሁ። ጥቂቶች ናቸው አሁን ላይ በህዋት በኩል በተለይ በህዝቡ በደንብ አድርጎ ተተፍቷል። የትግራይ ማህበረሰብ ህዋትን በሚገባ አውቆታል ምን አይነት ቡድን እንደሆነ። ስለዚህ መንግስት ማድረግ ያለበት ምንድነው? አስደናቂ ኦፕሬሽኖችን ሰርቶ ትንሽ የሚባሉ የህዋት አመራሮችን በቁጥጥር ስር ማድረግ መቻል አለበት። እነሱ በቁጥጥር ስር ሲሆኑ ትግራይም ነፃ ትወጣለች። የትግራይ ነፃ መውጣት ኢትዮጵያን ነፃ ያደርጋል። እነሱ ግን በዛ ቦታ ላይ እስካሉ ድረስ እንዳልኩሽ እነዚህ ደሳስ የሚሉ ብስራቶች፣ ትልልቅ ግንባታዎች፣ ትልልቅ ፕሮጀክቶች በጠቅላይ ሚኒስትሩ አእምሮ ውስጥ ያሉ ኢትዮጵያን ለማሻገር የሚጠቅሙ ፕሮጀክቶች እንዳይሰሩ ነው የሚሆነው። ስለዚህ እነዚህ እንቅፋቶች ምን መሆን አለባቸው? ከቦታው መነሳት አለባቸው ብዬ አስባለሁ። ሶስተኛና የመጨረሻው ስጋት ምንድነው? የደህንነት ስጋትና የቀጠናውን አለመረጋጋት ነው የሚፈጥረው። ይሄ በሁለቱ መካከል ያለው በህዋትና በሻዕቢያ መካከል የተፈጠረው የጥቅም ግጭት በደንብ አድርገን መሳል አለብን። ሁለቱ በሚጋጩበት ወቅት የት ቦታ ላይ ነው ሊጋጩ የሚችሉት? ኢትዮጵያ ድንበርና ኤርትራ ድንበር መሃል ላይ ነው ሊጋጩ የሚችለው የሁለቱ። ይሄንን ነገር በደንብ እያየን ስንመጣ መንግስት ፈልጎት አይደለም፣ ተገዶ ሀገርን ሰላም ለማድረግ ሲል ወደ ጦርነት ሊገባ ይችላል። ከዛ ወደ ጦርነት ከገባ ቅድም ያልኩሽን እነዛን ስራዎች ያቋርጣል ማለት ነው። ከዛ ውጪ አልፎ ተርፎ አሁን የአፍሪካ ቀንድን ስናየው በብዙ ነገሮች ውጥረት ውስጥ ያለ ቦታ ነው። ጅቡቲን፣ ሶማሊያን፣ ኤርትራን ስንመለከት ከዛ ውጪ አልፎ ተርፎ እዚህ በሱዳን ያለውን ጉዳይ ስንመለከት ኢትዮጵያን ጨምሮ ይሄ ቀጠና ያለ መረጋጋት ያለበት ነው። ስለዚህ ትንሽዬ ተኩስ ከተሰማ፣ ትንሽዬ ችግር ከተፈጠረ ነገሮች ሊሰፉ ይችላሉ። ኢትዮጵያም ያለ መረጋጋቷ ነገር ከፍ ሊል ስለሚችል መንግስት እዚህ ላይ ትኩረት ሰጥቶ ቢሰራ እላለሁ። ወደ አንቺ ልመልስሽ። እሺ ቢኒ፣ በጣም አሪፍ ዝርዝር መረጃ ያደረስከን በጣም እናመሰግናለን። ወደ ሁለተኛው መረጃ ሳልፍ ጠቅላይ ሚኒስትር ቅድም አንተም ጠቅሰዋል፣ ቀደም ብዬንም ለወደ ተመልካቾቻችን እንዳስተዋወቅኩትም ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ስራን የመሰረተ ድንጋይን በማስቀመጥ በይፋ ስራውን ያስጀመሩበት መረጃን እናገኛለን ማለት ነው። ጠቅላይ ሚኒስትሩ ይህንን አስመልክቶም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያን ፈጣን የአየር ትራንስፖርት እድገት እንዲሁም እየተስፋፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስርን ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በአመት የሚያስተናግድ የማስተናገድ አቅሙ በጣም ከፍተኛ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያን እየገነቡ እንደሚገኙም ነው በስፋት የገለጹት ማለት ነው። በጣም ሰፊ ፕሮጀክት ነው። እንደ አፍሪካ ማለት በጣም ትልቅ ነው ቢኒ እና ይህ የተለያዩ አውሮፕላን ማረፊያዎችን እነዚህንም ደግሞ የተለያዩ ትላልቅ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያ የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ አላማን ያነገበ እንደሆነ ነው የገለጹት ጠቅላይ ሚኒስትሩና በጣም ሊበረታታ የሚገባው በጣም ሲወራለትም የነበረ ትልቅ ሜጋ ፕሮጀክት ነው። እንግዲህ በዛሬው ዕለት
የመሰረተ ድንጋዩን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ታሳቢ በማድረግ ያንን ያስቀመጡት ማለት ነው። የዚህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እንግዲህ በአፍሪካ ታሪክ በጣም ትልቁ የሚባለው የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሚሆንም ነው ጠቅላይ ሚኒስትሩ አጽንኦት ሰጥተው የተናገሩት ማለት ነው። እዚህ አዲስ አበባ ካለው ቦሌ አየር ማረፊያ በጣም ግዙፉ እንደሆነ ጠቁመዋል። ይህንን ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም የኢንዱስትሪ ማስፋፊያ አጀንዳዎች እንዲሁም ደግሞ የረጅም ዘመን የአቪዬሽን ስትራቴጂ ጋር የተሳሰረ እንደሆነም ነው ትኩረት ሰጥተው ቢሾፍቱ ላይ በነበራቸው ጉብኝት ከዛም ባለፈ ደግሞ የመሰረተ ድንጋዩን ባስቀመጡበት ወቅት አጽንኦት ሰጥተው የገለጹት ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነቱን እንደሚያጠናክረውም ነው የተገለጸው። ምክንያቱም እዚህ አዲስ አበባ ውስጥ ካለው አሁን እየተጠቀምንበት ካለው አየር ማረፊያ በጣም ግዙፍ ስለሆነ በአፍሪካ ታሪክ ደግሞ የመጀመሪያው ነው የሚል ነገር ስለተነሳ እንደ ዓለምም ደግሞ በዓለም አቀፍ ደረጃ ተወዳዳሪነቱን በእጅግ ያጎለብተዋል የሚል ሐሳብን ሰጥተዋል ማለት ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በቢሾፍቱ በነበራቸው ለፕሮጀክቱ ባስቀመጡበት የመሰረተ ድንጋዩን ላስቀመጡበት በሄዱበት ወቅት ከተናገሩት ማለት ነው። የሚገርምሽ ቲጂ ኢትዮጵያ በአፍሪካ የመጀመሪያ ትልልቅ ስራዎችን እየሰራች ያለች ሀገር ናት። እውነቱን እንነጋገር ከተባለ ህዳሴውን ግድብ ብንመለከት በአፍሪካ የመጀመሪያ ነው። ከግድቦች በሙሉ የተሻለ ነው። ከእንደገና ደግሞ አሁን በአፍሪካ የሌለ ኤአይ ዩኒቨርሲቲ ሊገነባ ነው። የመጀመሪያንን በዚህ እየሆነን ያለ ነው። ሌላ የአየር መንገዱ ማስፋፊያም በአፍሪካ የመጀመሪያ ነው የሚያደርገን ማለት ነው። እንደውም ፈርስት ፌዙ ሲያልቅ 60 ሚሊዮን ህዝብ የማስተናገድ አቅም እንዳለውም ተነግሯል። ሲጠናቀቅ እስከ 120 የሚደርስ ሚሊዮን ህዝብ የሚደርስ እንትን ይላልና ጠቅላይ ሚኒስትሩ ጋር ያለው ራዕይ፣ የመስራት ፍላጎት፣ የመስራት ችሎታ እጅግ በጣም የሚገርም ነው እና ወደ ስልጣን ከመጡ 7 ዓመታት ነው። በ7 ዓመታት ውስጥ እነዚህን ሁሉ ታምር የሚመስሉ ስራዎችን ሰርተው ማሳየታቸው እጅግ በጣም የሚገርም ነው። ደግሞም እርግጠኛ ነኝ ይሄ በቅርቡ ተጠናቆ ወደሚፈለገው ቦታ እንደምንደርስ አምናለሁ። ቢኮዝ የጠቅላይ ሚኒስትሩ ሰርቶ የማሳየትና የማጠናቀቅ ችሎታ እጅግ በጣም ትልቅ ስለሆነ እንግዲህ በቅርቡ በአፍሪካ በብዙ ነገሮች አንደኛ እንሆናለን ብለን ተስፋ እናደርጋለን። ይሄ ለኢትዮጵያ ትልቅ ተስፋ ነው ማለት ነው። አዎ ማለት ከመጣንበትም አንግል ስታየው በ27 ባሳለፍናቸው 27 ዓመታት ጭራሽ ያልተሞከሩ እንኳን አይደለም ለመሞከር ያልታሰቡ አይነት ፕሮጀክቶችን ነው ማለት የሚታይ ለውጥ ከማውራት ይልቅ እንደውም ታስታውስ ከሆነ አሁን በቅርብ በፌዴሬሽን ምክር ቤት ስብሰባዎች በነበራቸው ስብሰባ ላይ ቀርበው ሲጠየቁ ምንድን ያሉት በዚህም በዛም በጣም ብዙ ሁካታዎች አሉ፣ እዛ ላይ ትኩረት አናደርግም እኛ ምክንያቱም ምን ሰራቸው ነገሮች በጣም ቢዚ አድርገውናል የሚልን ሐሳብ ነበረ የሰጡትና ያንን ደግሞ ማሳያ የሚሆኑ እንደነዚህ አይነት ፕሮጀክቶች ናቸው እና ይበል የሚያሰኝ ነው። በቅርቡ ደግሞ ተመረቀ ብለን በመሃል ዳሰሳችን የምንመለከተው እዚህ ላይ እንደው ስለ ጠቅላይ ሚኒስትሩ አንድ ዋይዝ የሆነ እሳቤ ማንሳት የምፈልገው ኢትዮጵያ በታሪኳ ስንመጣ ከአጼ ቴዎድሮስ ጀምሮ በተለይ ሞደርን ሂስትሪ ብለን እስክናነሳው ከዛ በኋላ አጼ ተክለ ጊዮርጊስ መጥተዋል፣ ዮሐንስ መጥተዋል፣ ሚኒሊክ እያለ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ይደርሳል ማለት ነው። በእነዚህ ውስጥ ኢትዮጵያ ከጦርነት አምልጣ አታውቅም። ግን ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ስልጣን እንደመጡ አልቀረላቸውም ያ ማለት ነው። ብዙም እግራቸው ስልጣን ላይ ሳይረግጥ ሳይቆነጥጡ ከህዋት ጋር ወደ ጦርነት ገብተዋል። ግን ምንድነው እሳቸው ጋር ያለው ዋይዝነት በዚህ ጦርነት ቢኖርም በዚህ ግን ልማቱ ይቀጥላል። ሌሎች መንግስታት ጦርነቱ ላይ ፎከስ አድርገው ኢትዮጵያ መልማት የሚገባትን ያህል ሳትለማ ቆይታለች። ስለዚህ ከሌሎች መንግስታት የተማሩት ነገር አለ። ከነባር የኢትዮጵያ መሪዎች የተማሩት የወሰዱት ነገር አለ። ጦርነት ቢኖርም እንኳን ልማት ጎን ለጎን ይሄዳል። አት ዘ ኤንድ የሆነ ጊዜ ራሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ብለዋል፣ ስልጣን እስከ መጨረሻ አይደለም፣ የሆነ ጊዜ ለቀው ይሄዳሉ። ለቀው ሲሄዱ በጦርነት ውስጥ ብቻ ቢቆዩ ምንም ሳይሰሩ ነው እንትን የሚሉት። ፈልገውት አይደለም፣ ጦርነቱን ሳይፈልጉት መጥቶባቸዋል። መከላከል አለባቸው፣ ሀገር ማስቀጠል አለባቸው። ያንን እያደረጉ በዚህ ደግሞ ልማት እየሄዱ ነው። በዚህ አጋጣሚ ግን ጀግናው የኢትዮጵያ መከላከያ ሰራዊት ትልቅ ክብር የሚገባው ነው።
ለኢትዮጵያ መልማት ውስጥ በእያንዳንዱ ቀን ህይወቱን እየገበረ በየቦታው ልማት አለበት በተባለ ኢትዮጵያ ውስጥ ታምር እኮ ነው የሚገርምሽ ነገር ልማት እናልማልህ እያልሽው ግን ያንን ልማት ለማልማት ወታደር ይዘሽ ነው የምትሄጂው እየጠበቅሽና በዚህ ውስጥ ጠቅላይ ሚኒስትሩ በጣም ትልቅ ስራ ሰርተዋልና እንግዲህ ይበለው ምንለው ታተውም የሚያሰሩ ስለሆነ አሁን በትላንትና ራሱ የወጣ አንድ መረጃ ላይ ከዚሁ ጋር ከልማቱ ጋር ያይዘን ብናነሳውና የአዲስ አበባ ከንቲባ አዳነች አቤቤ በግንፍሌና የቀበናን ወንዝ ዳር ፕሮጀክቶችን ዙሪያ ተዟዙረው ጎብኝተዋል። ያም ይበል የሚያሰኝ ነው። ሰርተው ነው የሚያሰሩት ነው ጠቅላይ ሚኒስትሩ አሁን ሰርተው ነው የሚያሰሩት። እንደውም ለየተለያየ ክልል ኢትዮጵያ ውስጥ ላሉ ክልሎች በአጠቃላይ የቤት ስራ ሰጥተዋል በኮሪደር ልማቱ ብቻ ብናየው እና ሰርተው ነው የሚያሰሩት። ሲቀጥል ደግሞ ሲታሰብኛ አናቅም የሆነ ታይም ላይ እንደውም ሲታሰብ አናቅም ፕሮጀክቱ ሲወጣን እኛ አናቅም ተሰርቶ ግን እናየዋለን። እንደዛ አይነት ነገሮች በጣም ተለምደው ነበርና አሁንም ያ ነገር እየቀጠለበት ነው ያለው። እንግዲህ አሁንም ያነሳነውን የቢሾፍቱ አየር ማረፊያን አያይዘን ነው ሰፋ ያለ መረጃን ያነሳነው ቢኒ በቅርቡ ደግሞ ተመረቀ ብለን እንደምንመጣ እናምናለን ማለት ነው። ወደ ቀጣዩ እንግዲህ ቲጂ ወደ ቀጣይ ሐሳቤ ሳልፍ ሱዳን ነው የምናገኘው። ሱዳን ከፓኪስታን የ1.5 ቢሊዮን ዶላር የሚገመት የጦር መሳሪያ ልታገኝ መሆኑ ተሰምቷል። ይሄ ለአፍሪካ ቀንድ ትንሽ ነገሩን ወሰብሰብ ሊያደርገው የሚችል ጉዳይ ነው። ፓኪስታን ለሱዳን የጦር መሳሪያዎችን ጀቶችን ለማቅረብ ነው የተስማማችው ማለት ነው። በዚህ ስምምነት መሰረት ለሱዳን 200 ድሮኖችን ጨምሮ ዘመናዊ የአየር መከላከያ ሰራዊቶችንም ታቀርባለች የሚል መረጃ ወጥቷል። ከዚህ ውጭ ተዋጊ አውሮፕላኖችም ለመስጠት ቃል ገብተዋል ማለት ነው። ይሄ ለጀነራል አብዱል ፈታህ አልቡርሃን መልካም ሊሆን ይችላል። ለፈጥኖ ደራሹ ደግሞ ኃይልን ለሚመራው መሐመድ ሐምዳን ዳጋሎ እጅ መልካም ዜና አይደለም። ዞሮ እንደ አጠቃላይ ለሱዳን መልካም አይደለም። ጦርነቱ መቆም መቻል አለበት። ሱዳን ውስጥ ያለው የጦርነት ማህበረሰቡን ስደተኛ እያደረገ ነው። በዛ ሀገር ረሃብ ትኖር ሱዳን ረጅም ጊዜ ሆናል። ኦልሞስት እንደው አንዳንዶች እንደሚሉት ከሱዳን ደቡብ ሱዳን ወጣለች። አሁን ደግሞ ሌላ ወደ ሶስትነት ሀገር ልትቀየር ትችላለች የሚል ሐሳብ እየተነሳ ነው። ፈጥኖ ደራሹም ከፍተኛ ቦታዎችን ይዞ ነው ያለው ማለት ነው። ፓኪስታን የጦር መሳሪያ ስምምነት ያደረገችው ተብሎ የሚታሰበው በሳውዲ አማካኝነት ነው። ሳውዲ በቀጥታ ከጀነራል አብዱል ፈታህ አልቡርሃን ጋር አብረው ይሰራሉ። ከፍተኛ እርዳታም ታደርጋለች ሳውዲ ማለት ነው። ሳውዲና ደግሞ ፓኪስታን የወታደራዊ ስምምነት አላቸው ማለት ነው። ይሄ ወታደራዊ ስምምነትን ተመልክቶ ያው ለሱዳን ትልቁን የማሳመን ስራ ሰርታለች ተብሎ ይታሰባል ማለት ነው። እንግዲህ ፓኪስታን ከወራት በፊት ነው ይሄንን ስምምነት ከሳውዲ ጋር የፈረመችው ማለት ነው። የሚገርምሽ ነገር ፓኪስታን ራሷ ከህንድ ጋር ጦርነት ገብታ ነበረ ለ4 ቀን ለ3 ቀን እንደዚህ አካባቢ ማለት ነው። እና በአጠቃላይ ፓኪስታን ሌላ ለየት የሚያደርገው ነገር ምንድነው? የኒውክሌር ኃይል ባለቤት ናት። ታጥቃለች ኒውክሌር ማለት ነው። ስለዚህ እነዚህ ሁሉ ነገሮች በሙሉ ለሱዳን እየቀረበ ነው። ለሱዳን የሚቀርቡ ነገሮች ደግሞ በሁለቱ ኃይል መካከል ያለውን ጦርነት የበለጠ ያፋፍመዋል፣ ያጋግመዋል ማለት ነው። ዞሮ ለመሐመድ ሐምዳን ዳጋሎም ራሱ የተባበሩት አረብ ኤሚሬቶች ድጋፍ ታደርግለታለችና እነዚህ ነገሮች እጅግ ከባድ ነው። በሁለቱ ሀገራት መካከል ያለውን ጦርነት ነው ወደ ሱዳን እያመጡ ያሉት። በሳውዲና በተባበሩት አረብ ኤሚሬቶች መካከል ያለውን የኃይል የበላይነት ለማሳየት የሚደረገው ፉክክር አሁን ፓኪስታንንም አካቷል ማለት ነው። ሱዳን እንግዲህ ከዚህ በፊት ደቡብ ሱዳን የሚል አንድ ሀገር ወጥቶላታል። አሁን ደግሞ እንግዲህ በሁለቱ ኃይሎች መካከል ያለው ጦርነት ላለፉት 3 ዓመታት እና ከዛ በላይ የቆየ ነው። እየቆየ በሄደ ቁጥር ሀገር የመሆን ነገርና በኋላ ሱዳን እንግዲህ ወደ 3 ሀገራት ሊወስዳት ይችላል ተብሎ ይጠበቀ ነው። ዞሮ ለቀጠናው መልካም ዜና አይደለም ይሄ ዜና። ወደ አንቺ ልሰድሽ። ኢትዮጵያ የራሷን ጎግል ካርታ ይፋ ማድረጓን የተመለከተ ዜና እናገኛለን ማለት ነው። በአመቱ መጨረሻ ወደ 36 ከተሞች ላይ ተደራሽ ይደረጋል ተብሎ ይጠበቃል ማለት ነው። የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ነው በ8 ከተሞች የዲጂታል አድራሻ ስርዓትን መተግበሩን ያስታወቀው ቢኒ በበጀት አመቱ አዳማ፣ ሐረርን፣ ጅማን፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻንና ቢሾፍቱን ጨምሮ እነዚህን አሁን የጠቀስኳቸውን ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት
መግባታቸውን ተቋሙ አመልክቷል። የዲጂታል አድራሻ ስርዓትን እስከ ተያዘው በጀት ዓመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ እየሰራ እንደሚገኝም ነው የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ያስታወቀው። ይህም መልካም የሚባል ይበል የሚያሰኝ ዜናችን ነው ማለት ነው። የዲጂታል ኢትዮጵያ ግንባታን ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓትን የቤት ቁጥርን ከጂፒኤስ እና ከዲጂታል ካርታ ጋር በማገናኘት ትክክለኛ መገኛ ቦታን በቀላሉ ለማወቅ እንዲያስችል ተደርጎ የተሰራ እንዲሁም የወጣ ነው ማለት ነው ተብሏል። ቢኒ አገልግሎቱ በድረገጽና በሞባይል መተግበሪያ የቀረበም ሲሆን መረጃው በየጊዜው የሚሻሻል መሆኑም ነው የተጠቆመው ማለት ነው። በቀጣይነት ደግሞ ማገኘው የኢትዮጵያ ህዝቦቿ የእንግሊዝኛ ቋንቋ ችሎታ ከ123 የዓለም ሀገራት 65ኛ ደረጃን መያዛችንን የተመለከተ መረጃ በዚህ ባሳለፍነው ሳምንት የወጣ መረጃ ነው ማለት ነው። ኢትዮጵያ በህዝቧ የእንግሊዝኛ ችሎታ ከ123 የዓለም ሀገራት 65ኛ ደረጃን አግኝታለች። በዚህም ደረጃ መጠነኛ የእንግሊዝኛ ቋንቋ ችሎታ ካላቸው ሀገራት ምድብ ውስጥ ነው የተካተት ነው ማለት ነው። እንግዲህ ቢኒና የዓለም ሀገራት ህዝቦችን የእንግሊዝኛ ቋንቋ ችሎታን የሚመዝነው ዓለም አቀፍ ተቋም ነው። በዘንድሮ ዝርዝሩ ደቡብ አፍሪካን እንዲሁም ዚምባብዌን ከ123ቱ የዓለም ሀገራት ካወዳደራቸው ማለት ነው በተመሳሳይ 13ኛ ደረጃን በመስጠት በአፍሪካ ጥሩ የእንግሊዝኛ ፍሉዌንትሊ ይናገራሉ ተብሎ የሚጠበቁ ሀገራት ናቸው ብሎ በአንደኛነት ቀዳሚ አድርጎ ያስቀመጣቸው በደቡብ አፍሪካና ዚምባብዌ ባገኙት ደረጃ በዓለም በጣም ከፍተኛ ከተባለው ምድብ ውስጥ ተካታች ሀገራት ሆነዋል ከአፍሪካ ማለት ነው። ከኢትዮጵያ ደግሞ የተሻለ ደረጃን ያገኙ ቀሪዎቹ የአፍሪካ ሀገራትን ስንመለከት ናይጄሪያ፣ ዛምቢያ፣ ጋናና ኡጋንዳ ናቸው። እነዚህ አራት ሀገራት ማለት ነው። ሱዳን 106ኛ ደረጃን ስታገኝ ሶማሊያ 119ኛ ደረጃን ማግኘት ችላለች። ከአፍሪካ በእንግሊዝኛ ቋንቋ ችሎታ ደረጃ የተሰጣቸው እንዳጠቃላይ በውድድሩ እንዲገቡ ከተደረጉ የአፍሪካ ሀገራት ኢትዮጵያን ጨምሮ ማለት ነው 28 ብቻ ናቸው ማለት ነው ተወዳዳሪ ከሆኑት ውስጥ። ይሄንን በመናይበት ጊዜ ኢትዮጵያ ለምን እንደዚህ ብለን ጀጅ ማድረግ የምንችልበት አይነት ሁኔታ አለ ብዬ አላስብም እኔ በግሌ ማለት ነው። ምክንያቱም የራሷ የዘመን ቀመር ያላት ሀገር ናት። የስራ ቋንቋችን አማርኛ ነው ኤቭሪ ቦታ ማለት ነው። ስለዚህ ያው በውድድሩ ተቋሙ ባወዳደረው እንደ ዓለም ካቴጎሪ እንትን ብሎላቸው ካወጣቸው 123 ሀገራት ምድብ ውስጥ ይሄንን ያክል ደረጃ ያዘን ለማለት ከተጠቀምነው ነው እንጂ ያን ያክል ለምን የሚያስብል እንትን አለው ብዬ አላምንም። ስለዚህ ዞሮ ግን 65ኛ ደረጃ ላይ ተቀምጠናል የሚለውም የወጣው በዚህ ባሳለፍነው ሳምንት ነው። አንተ ጋር መረጃ አለ ወይንስ? እኔ የመጨረሻ መረጃ ምንድነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን የተመለከተ ነው የሚኖረው። እኚህ ፕሬዝዳንት በአሁኑ ሰዓት በከፍተኛ ድንጋጤ ውስጥ እንደሆኑ የሶማሊያ ሚዲያዎች እየዘገቡ ይገኛሉ። ሁለት ሚዲያዎች ናቸው በጣም በከፍተኛ ስጋት ውስጥ እንደሆኑ እየተናገሩ ያሉት ማለት ነው። ከነዚህ መካከል አንደኛው የሆነው ሶማሊያ ፑንትላንድ ግዛት ውስጥ መቀመጫውን አድርጎ የሚንቀሳቀሰው ጋርዌ ኦንላይን የሚለው መረጃ ሲሆን፣ ሌላኛው ደግሞ ሻቤል ሚዲያ የሚባል ነው። ምንድነው እያሉ ያሉት ዋንኛው የፕሬዝዳንቱ ስጋት ልክ በማድሮን ላይ የተደረገው አይነት እንቅስቃሴ በኔ ላይ ይደረጋል፣ አሜሪካን ከስልጣኔ ልታስወግደኝ ነው የሚል ሐሳብ እያነሱ ይገኛሉ። እንደ ምክንያትም ያነሱበት ዋንኛው ምክንያት አንደኛ እስራኤል ለሶማሌላንድ የሰጠችው እውቅናና አሜሪካን አለመቃወሟን ተከትሎ ነው ማለት ነው። ምክንያቱም ሶማሌላንድ የፓርት ኦፍ ሶማሌ ናትና እስካሁን ላለፉት 30 ምናምን ዓመታት ራስ ገዝ ብትሆንም እናት ሀገር ግን እውቅና እስካልሰጠቻት ድረስ እውቅናውን ወስዳ ሀገር ስላልሆነች ሶማሌላንድ ይሄንን በተመለከተ እስራኤል ለሶማሌላንድ እውቅና ከሰጠች ወዲያ የሶማሊያው ፕሬዝዳንት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከቱርክ ጋር ተገናኝተዋል፣ ከተለያዩ ሀገራት ጋር ተገናኝተዋል። በዚህ ውስጥ ግን ፍርሃት ውስጥ ገብተዋል። አሁን አሜሪካን ከእስራኤል ጎን እንደቆመች ስሜት
ተሰምቷቸዋል ማለት ነው። የመጀመሪያ ይሄ ነው። ሁለተኛው ወደ ኋላ መለስ ብለው ኢትዮጵያ ከዛሬ 2 ዓመት በፊት ከሶማሌላንድ ጋር የወደብ ጉዳይን በተመለከተ መፈራረሟ ይታወቃልና ያንን ፊርማ አሜሪካን በኢትዮጵያ ላይ ምንም አይነት ተጽዕኖ አልፈጠረችም የሚል እሳቤ ውስጥ ገብቷል። እነዚህ ነገር ደማምረው ካዩ በኋላ ፕሬዝዳንቱ በከፍተኛ ስጋት ውስጥ እንደሆኑ እነዚህ ሁለቱ ሚዲያዎች አጋልጧል። እንደውም ምንድነው ሁለቱ ሚዲያዎች በማላገጥ መልኩ አሜሪካን ልክ እንደ ቬኔዙዌላው መሪ ኒኮላስ ማዱሮ አፍና መውሰድ ወይም ደግሞ ኦፕሬሽን መስራት አይተበቅባትም። በቀጥታ ለፕሬዝዳንቱ ደውላ እፈልጋለሁ ማለት ብቻ በቂ ነው፣ የዛኔ እጁን ይሰጣል የሚል ሐሳብ ያነሱ ይገኛሉ። በፕሬዝዳንታቸው ላይ እዚህን ያህል ያላገጡም ያሾፉም ይገኛሉ። እኔ ጋር ያለው የመጨረሻ መረጃ ይሄ ነው። ወደ አንቺ ልሰድሽ። እሺ ቢኒ፣ በመጨረሻም እኔ ጋር ወዳለው መረጃ ይሳልፍ። ያው አሁንም አሜሪካ ላይ ነው የምንቆየው። ከሀገር ውስጥ መረጃዎች ይወጣ ስል በአሜሪካ ሰማ አንድ መረጃ አለ። 1.5 ትሪሊዮን ዶላር የሚገመት እጅግ በጣም ግዙፍ የሊቲየም ክምችት በአሜሪካ መገኘቱን የሚገልጽ መረጃ ነው የወጣው ቢኒ። በአሜሪካ ኦሪገን እና ኔቫዳ ግዛቶች ድንበር ላይ በሚገኝ ከ16 ሚሊዮን ዓመታት በፊት በፈነዳ ሱፐር ቮልካኖ ስር ነው በዓለም ላይ በግዝፈቱ ቀዳሚ ሊሆን የሚችል የሊቲየም ማዕድን ክምችት መገኘቱን የአሜሪካ ተመራማሪዎች ይፋ ያደረጉት። ማክደርሚት ካልዴራ ተብሎ በሚጠራው በዚህ ጥንታዊ የእሳተ ገሞራ ተፋሰስ ውስጥ እየተገኘው ይህ ማዕድን ከ20 እስከ 40 ሚሊዮን ሜትሪክ ቶን የሚመዝን ሊቲየምን ሊይዝ እንደሚችልም የአሜሪካ ተመራማሪዎች እየገመቱ ይገኛሉ ማለት ነው። ይህም በገንዘብ ሲሰላ እስከ 1.5 ትሪሊዮን ዶላር የሚያወጣ ሲሆን አሜሪካ ለኤሌክትሪክ ተሽከርካሪዎችና ባትሪዎች ለቴክኖሎጂ ምርቶች የሚያስፈልጋትን የሊቲየም አቅርቦት በሀገር ውስጥ ለመተካት ሰፊ እድልን ይሰጣታል የሚል ቅድመ ግምትን እያገኘ ይገኛል ማለት ነው። ጥናቱ እንደሚያመለክተው እንግዲህ በፈሳሽ መልክ የነበረው ሊቲየም በእሳተ ገሞራ አመድና በጭቃማ ድንጋዮች ውስጥ ተከማችቶ ለሚሊዮን ዓመታት ነው ለ16 ሚሊዮን ዓመት ማለት አስበው በጣም ቱማች እና የተቀመጠው የተባለው ይህ የተገኘው የማዕድን ክምችት ማለት ነው። ስለዚህ ሄቴክ ሚነራልስ የተባለው ኩባንያ ነው በአሁኑ ወቅት አካባቢው ለአሰሳና ለቁፋሮ ስራዎች አካባቢው ላይ ያንን ማዕድን ለማውጣት ቁፋሮ ሊጀምር ቢሆንም ግን የማዕድን ቁፋሮ በአካባቢው ስነ ምህዳር ዙሪያ በውሃ አቅርቦትና በሀገር በቀል ማህበረሰቦች ቅዱስ የሚባሉ ስፍራዎች ስለሚገኙ ጉዳት ያደርሳል የሚል በአካባቢው ባሉ ሰዎች ከፍተኛ ተቃውሞም እየገጠመው እንደሆነ ነው ጥናቱ የሚያመለክተው። ሊቲየም ለታዳሽ ኃይልና ለዘመናዊ መከላከያ መሳሪያዎች ቁልፍ ግብዓት በመሆኑ ግኝቱ በዓለም አቀፍ የኃይል የጂኦፖለቲካ መድረክ ላይም የአሜሪካን ተጽዕኖ በከፍተኛ ሁኔታ ሊያሳድግ እንደሚችል ነው ከወዲሁ ቅድመ ግምትን እያገኘ የሚገኘው ቢኒ። ሆኖም ግን ማዕድኑ ከጭቃማ ድንጋዮች ውስጥ ለይቶ ለማውጣት የሚጠይቀው የቴክኖሎጂ ውስብስብነትና የአካባቢ ጥበቃ ስጋቶች ለፕሮጀክቱ ትልቅ ፈተናም እንደሚሆኑ ነው ከወዲሁ እየተገመተ የሚገኘውና ከውጭ ያስኩት መረጃ ይሄንን ይመስላል። እንግዲህ በጣም 1.5 ትሪሊዮን ማለት በጣም ብዙ ብር ነው። አመቱንም ራሱ 16 ሚሊዮን አመት በጣም ብዙ ነው። ለአሜሪካ ጥሩ እድልን ይዞ የመጣ ይመስላል ቢኒ። ግን ደግሞ ከዛውም ጋር ተያይዞ ጥናቱ እንደሚያሳየው በአካባቢው ስነ ምህዳር ዙሪያ ያንን ነገር አስታኮ ትንሽ አዳጋች ሊሆን ይችላል የሚልም ቅድመ ግምት እየተሰጠው መሆኑን ነው ተመራማሪዎች የገለጹት። የዛሬ መሀል ዳሰሳችን እንግዲህ እስካሁን ያደረስናቸውን ይመስል ነበር ቢኒ። እንግዲህ አሜሪካን ይሄ ነገር ይከብዳታል ብዬ አልጠብቅም። ጊዜ ሊወስድባት ይችላል። ቴክኖሎጂም ችግር የለባትም። ውስብስብና አስቸጋሪ የሆኑ ስራዎችን በመፍታትም ትታወቃለች። እንግዲህ ውድ አድማጭ ተመልካቾቻችን ለዚህ ሳምንት የነበረን ሚዲያ ዳሰሳ ፕሮግራማችን ይሄንን ይመስል ነበር። በእኔ በኩል ቢኒያም ከድር ነበርኩኝ። ከባልደረባዬ ትዕግስት ቱሉ ጋር ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ።